በቅርብ ዓመታት ኢትዮጵያ በዓለም አቀፍና በቀጠናዊ መድረኮች በርካታ ጉልህ ዲፕሎማሲያዊ ስኬቶችን አስመዝግባለች። እነዚህ ስኬቶች ለሀገሪቱ ተጨባጭ የፖለቲካ፣ የኢኮኖሚና የስትራቴጂካዊ ሚናን ሲወጡ ከሀገራት ጋር ባሉ ጥሩ ግንኙነቶች የተፈጠሩ አዳዲስ ጥምረቶች ከኢኮኖሚያዊ ተጠቃሚነት ባለፈ የጂኦ ፖለቲካዊ ተጽዕኖና ተሰሚነትን ሚና ከፍ ያደረጉ ናቸው። ባለፉት ዓመታት የኢትዮጵያን ብሔራዊ ጥቅም፣ የውጭ ፖሊሲና ሉዓላዊነትን ለማስከበር በስትራቴጂካዊ ራስን መቻል ላይ የተመሰረቱ 3 ዋና ዋና መርሆችን ተከትለናል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ይህም የመቋቋም የመጠቀምና የመግራት መርህ ስለመሆኑ ጠቅሰዋል። የምንከተለው መንገድ በእኛ ሳይድ 3 መ ብለን አስቀምጠናቸዋል። አንደኛው መቋቋም ነው። ሬዚሊየንት ኢንስቲትዩሽንና ሀገር መፍጠር ያለ ማድረግ ክፍተት ሲታይ ክፍተት መሙላት በሶፍትም በሃርድም የሚያስፈልጉ ፓወሮች ክፍተት እያየን መገንባት። ሁለተኛ መጠቀም ነው። ፈተናን ወደ እድል መቀየር። ሶስተኛው መግራት ነው። በሰው አጀንዳ መገራት ሳይሆን የራስ አጀንዳ ፈጥሮ መግራት ነው። እዚህ ቦታ ላይ አላነሳውም ጊዜው ስላልሆነ ይገርመኛል። አጀንዳ ፈጥረን የመግራት አቅማችን ያደገበት ደረጃ አንብሊቨብል ነው። ዛሬ በተካሄደው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባ ላይ በምክር ቤት አባላት ከተነሱ ጥያቄዎች መካከል በቀጠናው ያሉ አለመረጋጋቶችና የኤርትራ ጸብ አጫሪ አካሄዶች በዘላቂነት ለመፍታትና የኢትዮጵያን ብሔራዊ ጥቅም ለማስከበር መንግስት የሚከተለው የዲፕሎማሲ አካሄድ ይገኝበታል። በሱዳን ያለው አለመረጋጋት በቋሚነት በሻዕቢያ መንግስት በኩል የሚስተዋሉ ጸብጫሪነት፣ አፍራሽና አሉታዊ አቋሞች እንዲሁም የግብፅ ስግብግብ ቀጠናዊ ፍላጎቶች በኢትዮጵያ ብሔራዊ ጥቅሞችና በቀጠናዊ ሰላም ላይ አሉታዊ ተጽዕኖ የሚያሳድሩ ውጫዊ ተግዳሮቶች ሆነው ቀጥለዋል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከግብፅ ከሱዳንና ከኤርትራ ጋር በተያያዘ ያሉ ወቅታዊና የረጅም ጊዜ ስጋቶችን ለመቀነስ የኢትዮጵያ ብሔራዊ ጥቅምን ለማስከበርና የቀጠናችንን ሰላም መረጋጋት ለማጠናከር እየተከተል ያለውን የዲፕሎማሲ ስትራቴጂ አቋም ቢገልጹልን። ከጥቂት ታሪካዊ ጠላቶች ውጪ አፍሪካውያን ወንድሞቻችን የኢትዮጵያ ጥያቄ ፍትሐዊ መሆኑን አድንቀዋል፣ ተቀብለዋል። የዓለም ማህበረሰብም እንዲሁ ተገንዝቧል። ክቡር ጠቅላይ ሚኒስትር፣ መንግስት ከሆርሙዝ ቀውስ የተገኘውን ትምህርት በመውሰድ የኢትዮጵያን የረዥም ጊዜ የባህር በር ባለቤትነት ጥያቄ ከንግድ ዋስትናና ከኢኮኖሚ ሉዓላዊነት አንጻር ይህንን ለማረጋገጥ በቀጣይ 5 ዓመታት ምን አይነት ተጨማሪ የዲፕሎማሲ አቅጣጫዎችና የፖሊሲ እርምጃዎችን ይከተላል ቢብራራ። ጠቅላይ ሚኒስትሩ ከሀገራት ጋር ያለን የዲፕሎማሲ ግንኙነት ለተነሱ ሀሳቦች ማብራሪያ በሰጡበት ወቅት በባለብዙ ወገን ዲፕሎማሲ ላይ የተመሰረተ የሀገርን ጥቅም ያስጠበቀና ተለዋዋጭ ከሆነው ዓለም ነባራዊ ሁኔታ ጋር የሚጣጣም የዲፕሎማሲ ፖሊሲን መንግስት ተግባራዊ አድርጓልም ሲሉ አመላክተዋል። ዓለም በጣም ተለዋዋጭ ባህሪ ይዟል። ፕሬዲክት ማድረግ አይቻልም። ስለ ሁሉ ነገር ተገማች ነው። በብዙ ዘርፍ ምን ገምተውና ውጤቱ ይለያያል። ውስብስብ ነው፣ አሻሚ ነው። አሻሚ፣ ውስብስብ፣ ተገማችና ተለዋዋጭ በሆነው አውድ ውስጥ የሚኖረን ፖሊሲ ፕራግማቲክ መሆን ካልቻለ በቋሚነት አንድ መርህ ማስቀመጥ ያስቸግራል። መስፈሪያው ናሽናል ኢንተረስት ሆኖ ፕራግማቲክ በሆነ መንገድ መሄድ ያስፈልጋል። ለዚህኛ የምንከተለው መንገድ ሀገርኛ ብሂል ነው። ውሃ ሲጠራ ባጭ፣ ሰው ሲታወክ ባት ይላል ሀገሬ ሰው። ውሃ ሲደፈርስ አትቅዳ ማለት ነው። ሲጠራ ቅዳ ማለት ነው። ነገር ሲደፈርስ በጥንቃቄ ማየት፣ ሲጠራ ደግሞ የሚያስፈልገውን ነገር መጨለፍ ያስፈልጋል። በመርህ ደረጃ በተቀመጡ በ3 ምሰሶች በመመራት በማንኛውም ብሔራዊ ውሳኔዎቿ ላይ የትኛውንም አካል ጣልቃ ገብነት በፍጹም አትፈቅድም ያሉት ጠቅላይ ሚኒስትሩ ውሳኔዎቿን ያላከበረና ብሔራዊ ጥቅሟን ማዕከል ያላደረገ ማንኛውም ግንኙነትን ኢትዮጵያ የማትቀበል ስለመሆኑም በአጽንኦት አንስተዋል። የኛ መርህ ምንድነው ያላችሁ እንደሆነ የኢትዮጵያን የውሳኔ ሉዓላዊነት ማስጠበቅ ነው። በእኛ ዲሲሽን ውስጥ በእኛ ናሽናል ኢንተረስት ውሳኔዎች ውስጥ ሌሎች
ከፍላጎታችን ፈቀቅ በሚያደርገን ልክ ኢንፍሉዌንስ እንዲያደርጉ አለመፍቀድ ስትራቴጂክ ኦቶኖሚያችንን መጠበቅ ነው። በዚህ ደግሞ እንታወቃለን። በቀላሉ ሸብረክ እንደማንል ይታወቃል።